አሁን ደግሞ የምናየው ምንድነው አሲድስ እናያለን ኦኬ አሲድ ዲፊኒሽናቸው እናያለን ታይፓቸውን ክላሲፊኬሽናቸውን እንደዚህ የመሳሰሉትን ነገሮች እናያለን አሲድስ ለዚህ ኮንሰፕት ምን ተጠቀመው የአርሃነስን ዲፊኒሽን ኦኬ የአርሃነስን ዲፊኒሽን according to አርሃነስ acids የምንላቸው ነገሮች ምንድናቸው they increase the concentration of H+ to a solution ያ ሶሉሽን ምንድነው aqueous solution in water solution ኦኬ ሪሊዝ የሚያደርጉ ማለት ነውና የዛን የaqueous solution የሃይድሮጅን አየን ኮንሰንትሬሽን የሚጨምሩ ነገሮች ማለት ናቸው ኦኬ ስለዚህ according to አርሃነስ አንድ ኮምፓውንድ አሲድ ለመባል ምን ሊኖረው ይገባል ሃይድሮጅን ሊኖረው ይገባል ሃይድሮጅን ከሌለው ያም ሃይድሮጅን ደግሞ ምን የሚያደርገው ሃይድሮጅን መኖር አለበት ሪሊዝ ሊያደርገው የሚችለው ሃይድሮጅን መኖር አለበት ለምሳሌ አሞኒያ ሃይድሮጅን አለው አይደል but according to አርሃነስ ይሄ አሲድ ሊሆን አይችልም ምክንያቱም ይሄ አሞኒያ እነዚህን ሃይድሮጅኖች በቀላሉ ምን አያደርግም አይሰጥም but ሰልፈሪክ አሲድ ግን ውሃ ውስጥ ብናስገባው በቀላሉ ወደ ሃይድሮጅንና ወደ ሰልፌት ኮንቨርት ያደርጋልና ይሄ ደግሞ የአኳስ ሶሉሽኑን የሃይድሮጅን አየን ኮንሰንትሬሽን ይጨምራል ስለዚህ ሰልፈሪክ አሲድ is an acid ኦኬ ሰልፈሪክ አሲድ is an acid እንደዛ ናቸው ማለት ነው ሌላ የፕሮፐርቲያቸው ምንድነው በጣም ጎምዛዛ የሚመራ አይነት ቴስት ይኖራቸዋል እዚች ጋር ሁሉ ጊዜ መናገር የምፈልገው አንድ ነገር አለ ለምሳሌ ስለ ኬሚካሎች አሁን አሲድ እንደዚህ አይነት ቴስት አለው ቤዝ እንደዚህ አይነት ቴስት አለው እንደዚህ አይነት ስሜል አለው እንደዚህ አይነት ነገር አለው ሲባል እናንተ ተማሪዎች ያንን ነገር ቼክ ለማድረግ in any circumstance ማለት ነው ኦኬ in any circumstance በፍጹም መሞከር የለባችሁ ምክንያቱም እንደዚህ አይነት ነገሮች የሚሰሩት በጣም ኮንትሮልድ በሆነ ኤንቫይሮንመንት ኦኬ በጣም ኮንትሮልድ በሆነ ኤንቫይሮንመንት በጣም ፕሮፌሽናል በሆኑ ኬሚስቶች ከዛ በተጨማሪ ደግሞ ያንን አሲድ ወይንም ያንን ቤዝ ወይንም ያንን ኬሚካል እጅግ በጣም ዳይሊዩት ተደርጎ ምንም አይነት ጉዳት በማያደርስበት ደረጃ for just ለቴስት ብቻ ማለት ነው ኦኬ እንደዚህ አይነት ተደርጎ ነው የሚሰራው ኦኬ ያ ሴትአፕ እነዚህ ነገሮች ደግሞ እናንተ ያላችሁበት ትምህርት ቤት ላቦራቶሪ ውስጥ የመገኘት ፕሮባቢሊቲው በጣም ዝቅተኛ ነው even if ቢገኝ ራሱ አንድን ኬሚካል በሌሎች ቴስቶች በሌሎች ነገሮች ኢንስትሩሜንታል በሆኑ ቴስቶች ነው እንጂ ቴስት ማድረግ ያለብን በፍጹም በማሽተት በመቅመስ ኦኬ በመንካት ለምሳሌ ቤዝ ስንል ስሊፐሪ ነው እንላለን ያንን ነገር ነው አይደለም የሚለው ለማግኘት ቼክ ማድረግ የለባችሁ ይሄ በጣም ትልቅ ጥንቃቄ የሚጠይቅ ጉዳይ ነው ማለት ነው ኦኬ they are sour taste ነው ያላቸው and blue litmus paper ወደ ሬድ ይቀይራሉ ኦኬ ብሉ ሊትመስ ፔፐርን ወደ ሬድ ይቀይራሉ ከሜታል ጋር ሪአክት ያደርጋሉ ከቤዝ ጋር ሪአክት ያደርጋሉ ይሄ እንግዲህ ፊዚካል ኤንድ ኬሚካል ፕሮፐርቲያቸው ነው የአሲዶች ማለት ነው እንግዲህ አሲዶችን በተለያየ አይነት መንገድ እንከፍላቸዋለን ኦኬ በተለያየ አይነት መንገድ እንከፍላቸዋለን ስትሮንግ አሲድ ዊክ አሲድ ብለን ማለት ነው ወይም ደግሞ ባይነሪ ተርነሪ ሞኖፕሮቲክ ፖሊፕሮቲክ እንደዚህ ያለን መክፈል እንችላለን ለምሳሌ ስትሮንግ አሲድ የምንላቸው ሃይድሮክሎሪክ አሲድ ሰልፈሪክ አሲድ እነዚህ ስትሮንግ አሲድ ናቸው ናይትሪክ አሲድ it's also strong acid weak አሲድ የምንለው አሴቲክ አሲድ ካርቦኒክ አሲድ ፎስፈሪክ አሲድ እነዚህ ዊክ አሲዶች ናቸው እና ብዙ ቦታ እናገኛቸዋለን ለምሳሌ አሴቲክ አሲድን በቀላሉ በቤታችሁ ልታገኙ ትችላላችሁ ለምሳሌ አቼቶ ምንለው ነገር ኦኬ ቪኒገር ማለት ነው it's an acetic acid citric acid ይሄ የሲትረስ ፍሩቶች ላይ እነ ብርቱካን እነ ሎሚ የመሳሰሉት ውስጥ የምናገኘው the weak acid citric acid እንለዋለን ኦኬ ሰልፈሪክ አሲድ ለምሳሌ ባትሪ የመኪና ባትሪዎች ውስጥ ሰልፈሪክ አሲድ እናገኛለን ማለት ነው HCl ሰውነት ሆዳችን ውስጥ ጨጓራችን ውስጥ የምናገኘው አሲድ ነው
ሜንሊ የምንከፋፍልበት አሲዶችን የምንከፍልበት አንደኛው ቤዝ ምን ያህል ሃይድሮጅን አለው ኦኬ ሪሊዝ የሚያደርገው ምን ያህል ሃይድሮጅን አለው ሶ በዚህ መሰረት ሞኖፕሮቲክ እና ፖሊፕሮቲክ እንላቸዋለን ሞኖፕሮቲክ የምንላቸው ሞኖ አንድ ማለት ነው ኦኬ አንድ ሃይድሮጅን ብቻ የሚሰጡ ማለት ነው ለምሳሌ HCl አንድ ሃይድሮጅን ብቻ ነው የሚሰጠው ናይትሪክ አሲድ አንድ ሃይድሮጅን ብቻ ነው የሚሰጠው ስለዚህ ያ ምንድነው ሞኖፕሮቲክ ኦኬ ሞኖፕሮቲክ ከዛ ፖሊፕሮቲክ ደግሞ የምንላቸው አሉ ሁለትና ከዛ በላይ ኦኬ ሁለትና ከዛ በላይ ለምሳሌ ሁለት ሃይድሮጅን የሚሰጡ ከሆነ ዳይፕሮቲክ እንላቸዋለን ሶስት ሃይድሮጅን ትራይፕሮቲክ አራት ሃይድሮጅን ቴትራፕሮቲክ ሶ አሁን ዳይፕሮቲክ ቀጥታ አምሯችሁ ውስጥ የሚመጣው ማን ነው ሰልፈሪክ አሲድ ኦኬ ሰልፈሪክ አሲድ ሁለት ሃይድሮጅን መስጠት ይችላል ይሄ ፎስፎሪክ አሲድ ሶስት ሃይድሮጅን አለው እነዚህን ሶስት ሃይድሮጅኖች ሉዝ ያደርጋል ለሶሉሽኑ ይሰጣል ስለዚህ ምንድነው ትራይፕሮቲክ ኦኬ ትራይፕሮቲክ ስለዚህ ይሄ ምንድነው by the number of hydrogen ኦኬ በነምበር ኦፍ ሃይድሮጅን ሁለተኛው ደግሞ ይሄ አሲድ ከስንት ኤሌመንቶች ነው የተሰራው ኦኬ ከስንት ኤሌመንቶች ነው የተሰራው ባይነሪ የምንላቸው አሲዶች አሉ ባይነሪ የምንላቸው አሲዶች ባይነሪ ማለት ሁለት ማለት ነው ኦኬ ሁለት ማለት ነው ስለዚህ ያ አሲድ ሁለት ኤሌመንት ነው ያለው ሶ ለምሳሌ ሃይድሮክሎሪክ አሲድ ሃይድሮፍሎሪክ አሲድ ሃይድሮጅን ሰልፋይድ እነዚህ ወይም ደግሞ ሃይድሮሰልፈሪክ አሲድ እነዚህ ምንድናቸው ባይነሪ አሲድስ ነው የምንላቸው ለምን ሁለት ኤሌመንት ነው ያላቸው እዚህ ጋር እንዳትሳሳቱ ተማሪዎች ሁለት ኤሌመንት ስንል የኤሌመንቱን ታይፕ ነው ያወራን ያለው ሁለት አይነት ኤሌመንት ሃይድሮጅን እና ክሎሪን ሃይድሮጅን እና ፍሎሪን ሃይድሮጅን እና ሰልፈር ስንት ኤሌመንት ነው ያለው ይሄ ግን ሶስት ሁለት ሃይድሮጅን እና አንድ ሰልፈር ሶስት ታይፑ ግን ስንት ነው ሁለት ሃይድሮጅን እና ሰልፈር ኦኬ ሶ ዲስ ኢዝ በጣም ኢምፖርታንት የሆነው ከዛ ደግሞ ተርነሪ ምንለው ኦኬ ተርነሪ ሶስት ኤሌመንቶችን የያዙ አሲዶች እነዚህ ሶስት ኤሌመንት የያዙ አሲዶች ሁለቱ ኤሌመንቶች አንደኛው ሃይድሮጅን ነው አንደኛው ኦክሲጅን ነው ሌላኛው ደግሞ ነን ሜታል ይሆናል ማለት ነው ለምሳሌ ሰልፈሪክ አሲድ ሃይድሮጅን አለው ኦክሲጅን አለው ከዛ ሰልፈር አለው ናይትሪክ አሲድ ሃይድሮጅን አለው ኦክሲጅን አለው ናይትሮጅን አለው ፎስፎሪክ አሲድ ሃይድሮጅን አለው ኦክሲጅን አለው ፎስፈረስ አለው ስለዚህ ሶስት ኤሌመንቶች ማለት ናቸው ኦኬ ስንት አተም አለው 3 ሲደመር 4 7 ሲደመር 1 8 አተሞች አሉት ይሄ አሲድ ስንት ኤሌመንቶች ሶስት ኤሌመንቶች ኦኬ ተርነሪ እንለዋለን ማለት ነው ከዛ ደግሞ እንግዲህ ስትሮንግ አሲድ ዊክ አሲድ እንላለን ስትሮንግ አሲድ ማለት ደግሞ ዲግሪ ኦፍ ዲሶሲዬሽን የሚባል ነገር አለ ኦኬ ዲሶሺየት በሚያደርግበት ጊዜ አኳየስ ሶሉሽን ውስጥ ገብቶ ሃይድሮጅኑን ሉዝ በሚያደርግበት ጊዜ ኮምፕሊትሊ ነው ዲሶሺየት የሚያደርገው ይሄ ኮምፕሊትሊ የሚለው እንኳን ትንሽ ሮንግ አባባል ነው ኦልሞስት ኮምፕሊትሊ ምክንያቱም 100% ኮምፕሊትሊ ካል 100% ማለታችን ነው there is no 100% ሪአክሽን ስለሌለ ኦልሞስት ኮምፕሊትሊ በሚለው እንይዘዋለን ማለት ነው ኦልሞስት ኮምፕሊትሊ ነው ዲሶሺየት የሚያደርገው ወይስ ስላይትሊ ነው ዲሶሺየት የሚያደርገው ለምሳሌ እነ ሃይድሮክሎሪክ አሲድ እነ ሰልፈሪክ አሲድ እነዚህ ስትሮንግ አሲድ ናቸው ምክንያቱም ዲሶሺየት በሚያደርጉበት ጊዜ ኦኬ ዲሶሺየት በሚያደርጉበት ጊዜ ለምሳሌ HCl ወደ H+ እና ወደ ክሎራይድ አይን ዲሶሺየት ሲያደርግ እዚህ ጋር በአንድ ሞላር ብትጀምሩ at the end of the day ሪአክሽኑ ሲያልቅ እዚህ ጋር የምታገኙት ሃይድሮክሎሪክ አሲድ በጣም ኔግሊጂብል አማውንት ለምን ኮምፕሊትሊ ኦልሞስት ኮምፕሊትሊ ወደ ሃይድሮጅን እና ወደ ክሎራይድ አይን ዲሶሺየት ስለሚያደርግ እንደሱ አይነት አሲዶች ምን ይባላሉ ስትሮንግ አሲድስ ይባላሉ ፉሊ አዮናይዝድ ከዛ ደግሞ ፓርሻሊ ደግሞ አዮናይዝ የሚያደርጉ ለምሳሌ እነ አሲቲክ አሲድ እነ ካርቦኒክ አሲድ እነዚህ ደግሞ ምንድናቸው ዲሶሺየት በሚያደርጉበት ጊዜ የሆነ አማውንት ይቀራል እዚህ ጋር ስለዚህ ምንድናቸው ዊክ አሲድ እንላቸዋለን ኦኬ ዊክ አሲድ እንላቸዋለን ማለት ነው ሶ ሌላኛው ኮንሰንትሬትድ እና ዳይሉት አሲድ
እንለዋለን። ሶ ኮንሰንትሬትድ እና ዳይሉት አሲድ ስንል ይሄ የሶሉሽን አንደርስታንዲንጋችንን እዚህ ጋር ማምጣት አለብን። ሶሉሽን ስንል በሁለት ኮምፖነንቶች የሚሰራ ነው፣ በሶሉት እና በሶልቨንት። ሶ የሶሉቱ አማውንት ከሶልቨንቱ አማውንት ሲበልጥ ኮንሰንትሬትድ እንለዋለን። የሶሉቱ አማውንት ደግሞ ከሶልቨንቱ አማውንት በጣም ሲያንስ ዳይሉት እንለዋለን። እዚህ ጋር ብዙ ጊዜ ተማሪዎች ሲሳሳቱ የማየው ነገር ምንድነው? ኮንሰንትሬትድ የሚባለውን ከስትሮንግ አሲድ ጋር፣ ዳይሉት የሚባለውን ደግሞ ከዊክ አሲድ ጋር ያያይዙታል። ኢትስ ሮንግ። ኦኬ ስትሮንግ አሲድ ሆኖ ዳይሉት አሲድ ሊኖር ይችላል። ኦኬ ለምሳሌ ሰልፈሪክ አሲድ 1 ኤምኤል ወስደን እዛ ላይ 100 ኤምኤል ወይ 200 ኤምኤል ውሃ ብንጨምርበት እሱ ምን ይሆናል? ዳይሉት አሲድ ይሆናል። ኦኬ ዳይሉት አሲድ ኦር አሴቲክ አሲድ ወስደን አሴቲክ አሲድ ወስደን 99 ኤምኤል ወስጄ እዛ ላይ 1 ኤምኤል ውሃ ብጨምርበት ያ ምን ይሆናል? ኮንሰንትሬትድ አሴቲክ አሲድ but acetic acid is a weak acid. Okay ስለዚህ it's all about the amount of the acid በቃ ኮንሰንትሬትድ እና ዳይሉት የምንለው አማውንቱን ብቻ ነው የሚገልጽልን ማለት ነው። ኦኬ አማውንቱን ብቻ ነው። እዚች ጋር እቺ ሴፍቲ ሩል አለች። ሁል ጊዜም ቢሆን you always add acid to water ለማስታወስ በአልፋቤቲካል ኦርደር እናስቀምጠዋለን። A W ኦኬ A W ይሄ እንግዲህ ውሃ ሂት ኦፍ ቫፖራይዜሽኑ ከፍተኛ ስለሆነ አብዞርብ ያደርገዋል፣ እሳት አይፈጠርም እንደዚህ በሚለው ፕሪንሲፕል ነው ማለት ነው። ሌላኛው ደግሞ ስለ አሲድስ ስናወራ መነጋገር ያለብን ነገር ምንድነው? pH scale ነው። so pH it is the measure of the concentration of hydrogen. ኦኬ እዛ ሶሉሽን ውስጥ ያለው የሃይድሮጅን መጠን ምን ያህል ነው የሚለውን የምንለካበት ስኬል ነው ማለት ነው። pH ስኬል ከ0 እስከ 14 ይሄዳል። ኦኬ ከ0 እስከ 14 ይሄዳል። እዚህ መሃል ላይ ኒውትራል pH አለ which is pH 7 ማለት ነው። ወደዚህ በሄድን ቁጥር ምን እየሆነ ነው የሚመጣው? አሲዲቲው በጣም ስትሮንግ እየሆነ ይመጣል። ወደዚህ በሄድን ቁጥር ደግሞ ቤዚሲቲ እየጨመረ ይመጣል ማለት ነው። ስለዚህ pH 7 ላይ በሚደርስበት ጊዜ ያ ሶሉሽን ምንድነው? the concentration of H plus and the concentration of OH minus እኩል ነው ማለት ነው። ኦኬ የአሲዱ መጠንና የቤዙ መጠን እኩል ነው። ምን ሆነ ማለት ነው? ኒውትራል ሶሉሽን ሆነ ማለት ነው። ኦኬ ኒውትራል ሶሉሽን ሆነ ማለት ነው። so this is a pH scale. so እንግዲህ እስቲ ሪአክሽኖቹን እንመልከት። አሲዶች አንድ በጣም ካራክተሪስቲክስ የሆነ ፕሮፐርቲ ያላቸው ከሜታል ጋር ሪአክት በሚያደርጉበት ጊዜ ሃይድሮጅን ጋዝ ፕሮዲዩስ ያደርጋሉ። ሳልትና ሃይድሮጅን ጋዝ። ሶ ለምሳሌ አናውን የሆነ ነገር ቢሰጣችሁ ይሄ ነገር አሲድ ነው ወይስ ቤዝ ነው ብትባሉ እና ሊትመስ ፔፐር ባይኖራችሁ ወይ pH ባይኖራችሁ ዘን ሜታል ስንጨምሩበት እዛ ውስጥ ሜታል ጨምሩበትና ትንሽ ክብሪት ለኩሳችሁ እንትን ስታደርጉ ፖፕ ይላል። ኦኬ የፖፕ ሳውንድ ስትሰሙ ዘን ምን ማለት ነው? ሃይድሮጅን እየወጣ ነው ማለት ነው። ሶ ሃይድሮጅን ሊብሬት ከተደረገ ያ ሶሉሽን ምን አለው ማለት ነው? አሲድ አለው ማለት ነው። this is a characteristics property of acids. ሌላኛው ደግሞ አሲዶች ከሜታል ኦክሳይድስ ጋር ሪአክት በሚያደርጉበት ጊዜ ሳልት ፕላስ ዋተር። ሶ ስለ ኦክሳይድስ ዲስከስ ስናደርግ ተነጋግረናል አይደል? አንዳንድ ኤክሰፕሽንም ቢኖሩ ሜታል ኦክሳይዶች ምንድናቸው? ቤዚክ ኦክሳይዶች ናቸው። ስለዚህ አሲድ ከቤዚክ ኦክሳይድ ጋር ሪአክት በሚያደርግበት ጊዜ ሳልት ፕላስ ዋተር ፕሮዲዩስ ያደርጋሉ ማለት ነው። ሌላ አሲድ ከቤዝ ጋር ሪአክት ሲያደርግ ሳልት ፕላስ ዋተር ኢትስ አ ኒውትራላይዜሽን ሪአክሽን ኮመን የሆነ ኒውትራላይዜሽን ሶሉሽን ሪአክሽን። ሰልፈሪክ አሲድ ከሶዲየም ሃይድሮክሳይድ ጋር ሪአክት ሲያደርግ ሶዲየም ሰልፌት እና ዋተርን ፕሮዲዩስ ያደርጋል። አሲድ ከካርቦኔት ጋር ሪአክት በሚያደርግበት ጊዜ ደግሞ ምን ፕሮዲዩስ ያደርጋል? ሳልትን፣ ዋተርን ከዛ ካርበን ዳይኦክሳይድን ፕሮዲዩስ ያደርጋል። ካርበን ዳይኦክሳይድ ይሄንን ደግሞ በብል ሲያደርግ እናየዋለን። ኦኬ በብል ሲያደርግ የካርበን ዳይኦክሳይድ በብል ሲያደርግ እናየዋለን ማለት ነው። ኦኬ ለምሳሌ ሃይድሮክሎሪክ አሲድ ከካርበን ካልሲየም ካርቦኔት ጋር ሪአክት ቢያደርግ ካልሲየም ክሎራይድ፣ ዋተር እና ካርበን ዳይኦክሳይድ ይወጣል ማለት ነው።
So this is a very interesting topic. ሶ እንግዲህ በላብራቶሪ በተለያየ አይነት መንገድ ቴስት ማድረግ እንችላለን። ለምሳሌ ብሉ ሊትመስ ፔፐር ካለን ይሄ ወደ ሬድ ይቀየራል። ሬድ ሊትመስ ፔፐር ምንም አይለወጥም፣ ስለዚህ አሲድ ነው ማለት ነው። ዩኒቨርሳል ኢንዲኬተርስ ወደ ሬድ ወይንም ኦሬንጅ ይለወጣል። አጌን አሲድ ኮንፊርም እናደርጋለን። ሜታል ኦኬ፣ ለምሳሌ ማግኒዥየምን እንትን ብታደርጉ ሃይድሮጅን ሊብሬት ይደረጋል። ካልሲየም ካርቦኔት አድ ብታደርጉበት አሲዶች ላይ ካርቦን ዳይኦክሳይድ በብል ይወጣል ማለት ነው። so these are easy laboratory experiments that you can do to confirm the presence of an acid. okay አሲድ መኖር አለመኖሩን ኮንፊርም ለማድረግ የምንጠቀምበት ሜተዶች ናቸው ማለት ነው። so ከዛ ደግሞ እንግዲህ በሚቀጥለው ቪዲዮ ስለ ቤዝ እንመለከታለን። ኦኬ ቤዞች ምንድናቸው ዲፋይን እናደርጋለን። then ኬሚካል ፕሮፐርቲያቸውን ሪአክሽናቸውን እንመለከታለን። ከዛ በፊት ግን እንግዲህ እንደተለመደው ስለ አሲድ የተዘጋጁ ጥያቄዎች አሉ። እነሱን ጥያቄዎች እንግዲህ ትሰሩና ድጋሚ እንገናኛለን ማለት ነው።